ተገናኝቼ እንድታረቅ አብሬያት እንደሆነ ነው እንደሚፈልገው አይሆንም። እኔ ማንም ኖረ ምንም አልኖረ ይኸውልህ እኔ የተከደው ሰው ነኝ አይደለ? አይገባም ሚፍታ ስሜቴ በቃ ዛሬ እንግዲህ ብሩክና ሀይሚ ማለት ነው በራሳቸው ቤት ሳይሆን በሌላ ቤት መጥተው የተናገሩትን ነገር እጅግ በጣም በሚያስገርም ሁኔታ ሰምታችኋል ብዬ አስባለሁ። በጣም ብዙ ቤት ነው የተገኙት። ቢያንስ ወደ 4 ቪዲዮ ተለቋል ማለት ነው። እና በተለይ ቡራ ሚፍታ ቤት ላይ እየተናገረው እኔ በጣም ገርሞኛል ማለት ነው። ናኒም እንግዲህ ከሀይሚ ጋር ተገናኝታ ናኒም ጠንከር ያለ መልስ ሰጥታለች። እኔ ወዴት እየተሄደ እንደሆነ ነው ግራ የገባኝ ቤተሰብ ማለት ነው። ማለት እንዴት በዚህ ልክ ቡራ ፍፄንና ሀይሚን ሊጠረጥራቸው ይችላል በሚለው ጥያቄ ምልክት ቢያስገባኝም ነገር ግን በመሀል ሀገር ሆና ሀይሚ ደግሞ እንዳትጎዳ ትንሽ ያስፈራልና ነገሩን ቀለል ቢያደርጉትና ቢያሳጥሩት እየተሻለ ነው ብዬ አስባለሁ። ምክንያቱም ከምንሰራው ስራ የሰው ልጅን ማስቀደም ግድ ስለሆነ ሀይሚ ደግሞ በጣም ከሚባለው በላይ እያዘነች እንደሆነ እንግዲህ በሁለት ቤት ተገንታ ተናግራለች ማለት ነው። እና ሰላም ቤተሰብ እንዴት ናቸዋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ወደ ቻናሌ ቤተሰቦች እንግዲህ በሀገራችን ዙሪያ ስናስብ ስንሄድ እንግዲህ ትናንትና የቴዲ አፍሮ ዘፈን ተለቆ ነበርና በስመ አብ የሚገርም ነው። በዓለም አንደኛ ሆነና እንግዲህ ኢትዮጵያ ሀገራችን እያስጠራት ይገኛል ማለት ነው። እጅግ በጣም አይደለም ኢትዮጵያኖች ሌሎች ሀገሮች ሁላ እየተቀባበሉት ነው ያለ ማለት ነው። በአረቡ አገር በጣም እየተቀባበሉት ይገኛሉ ማለት ነው። እና በዓለም አንደኛ ሆኗል ማለት ነው። ሰንጠረዥ ላይ አንደኛ ተቀምጧል እና እየመራ ይገኛል ማለት ነው። በጣም ደስ ብሎኛል። ቴዲ አፍሮ ማለት ነው። እንግዲህ የሚቃወሙትም አይጠፉም አሉ። ምንም ማድረግ አይቻልም። በቃ ገልጾታል እኮ የእውነት ሀገራችን ያለችበትን ሁኔታ ቁጭ አድርጎታል። በቃ ቁጭ አድርጎታል እና የሚገርም ነው። እናት ትወልዳለች የምሬን ማለት ነው። ቴዲ አፍሮ በስመ አብ ፈጣሪ ረጅም እድሜና ጤና ይስጥ እስከ ባለቤት እስከ ልጆች እስከ ቤተሰቦች እያልኩኝ እንግዲህ ብሩክ ማለት ነው። ብሩክ እንግዲህ ኧረ በስመ አብ እንዴ ምን እያደረጉ ነው ከፍፄ ጋር? እዚህ በኋላ የተከደው እኔው ነኝ በቃ ከዚህ በፊት ከዚህ በኋላ ምንም ማድረግ አልችልም፣ ሀይሚን አታስጨንቋት እያለ ነው ማለት ነው ብሩክ ማለት ነው። እንግዲህ ሚፍታህ ወጥሮ ጠይቆት ነበረና ቡራ ስልክ አያነሳም ተብሏል። ማንም ስልክ አያነሳም ተብሏል። ብሩክ እንግዲህ ተከድቻለሁ፣ የሀይሚና የፍፄ ግንኙነት ከኔ በኋላ ቢሆንም ነገር ግን ግንኙነት እንዳላቸው ደርሼበታለሁ። ስለዚህ ከዚህ በኋላ መታረቅም ምንም ማለት አልፈልግም፣ እሷንም አታስጨንቋት፣ የራሴን ህይወት መኖር እፈልጋለሁ እያለ ነው ቡራ ማለት ነው። እና አንዳንዴ እኔ በጣም ይገርማኛል የምሬን ማለት ነው። ሀይሚ አሁን 300 ሺህ ገብታለች እና ሀይሚ እንግዲህ 300 ሺህ ስትገባ ባለፈውም የሆነ እንደዚህ የእሷ የሆነ ነገር ሲሆን እንደዚህ ጭቅጭቅ አይጠፋም። እኔ ብቻ ነኝ ግን የሚገባኝ ወይስ እናንተም አላችሁ ይሄ ነገር ማለት ነው። እና በልደቷ ጊዜም እንደዚህ በጣም ጭቅጭቅ ነበር። አሁንም 300 ሺህ ገብታለች። የእሷ የሚከበርበት ቀን ፊት ለፊት ነው አይደል? ደስታዋን ብቻ ነው የምንጠብቀው። አሁን ደግሞ እንግዲህ ይሄ ነገር ተጀመረ ማለት ነው። እና ፍፄና ብሩክ ግን እየሰሩ ያሉት ነገር ልክ ነው ብዬ አላስብም። ማለት ስራ እንኳን በነገራችን ላይ ስራ ነው፣ ምንም ጥያቄ የለውም። ስራ ነው እየሰሩ ያሉት። ግን ደግሞ ሀይሚ ይሄን ነገር ራስሽን አንቺ ጠንቅቀሽ ስለምታቂ ፕራንክ እያደረጉሽ እንደሆነ በግልጽ በመረዳት ያለምንም ምክንያት ራስሽን መጉዳት መጨነቅም ማሰብም ሳይኖርብሽ ይሄንን የመጣውን ነገር በቃ ተጋፍጠሽ መወጣት ነው ያለብሽ ብዬ አስባለሁ እንጂ ማዘን መተክስ የለባትም ብዬ ነው የማስብ። ለምን እሷ ራሷን ስለምታውቅ ንጹሕ ስለሆነች ማለት ነው። እና ብሩክም እኮ አውቆ ነው እንደዚህ የሚያደርገው። ብሩክም ፍፄም አውቀው ነው የምሬን ማለት ነው። ሀይሚ እንዴት ነው በእንደዚህ አይነት ነገር የምትገኘው? ፍፄስ እንዴት ነው በእነሱ መሀል ገብቶ እንደዚህ ሊያደርግ የሚችለው? እሱ የእነሱን አንድነት የሚፈልግ ነው። በተለይ አሁን ላይ ግን ሶሻል ሚዲያ ላይ ዩቱብን ለማሳደግ የሚደረግ ነገር በጣም ከባድ ነው።
በነገራችን ላይ አሁን ፍፄ 100 ሺህ ካልገባ ነገር አይቆምም እና ፍፄ 100 ሺህ ቢገባ ደስ ይለኛል። የሁለታቸው መከታ ስለሆነ ይሄ ስራው ጸባይ ስለሆነ ምንም ማድረግ አይቻልም። ብሩክም እንግዲህ ሀይሚ እንዲህ አይነት ነገር ቪዲዮ እንዳትሰራ ፈልጎና እሷ አንድ ቪዲዮ ፕራንክ ስለሰራች በቃ ጠቅላላውን በዙሪያቸው ያሉ ሰዎች በሙሉ ቪዲዮ እየሰሩ ነውና ይገርማል። የምሬን ማለት ነው። ግን ደግሞ በመሀል ሀይሚ እንዳትጎዳ ሀይሚ ራሷን መጠበቅና ጠንካራ መሆን አለባት እዚህ በላይ ማለት ነው። ምክንያቱም የሰራችው ከፍፄ ጋር ነው፣ ፕራንክ ነው የሰራችው እንጂ ሌላ ምንም። እንዴ ከዚህ የበለጠ ቡራ ስንት ሴቶች ነው የሚያመጣ? እስኪ ስንት ሴቶች ስንት በቃ እስኪ እንደው ከእሱ ጋር ፕራንክ ያልሰራ ሴት አለ? የምሬን ማለት ነው። እና ስለዚህ ሀይሚ አንድ ቀን ፕራንክ ስለሰራች ይሄ ሁሉ ሶሻል ሚዲያው መነጋገሪያ ሆኗል ማለት ነው። ያም ሆነ ይህ ብሩክም አውቆ ነው። ሀይሚን ያምናታል፣ ይወዳታል፣ ያከብራታል። ሀይሚም እንደዛው። ግን እንግዲህ ናኒ ራሱ ማለት ነው ልኩን ነግረዋለች ቡራን ማለት ነው። በጣም አበዛኸው እያለች ነው። ፕራንክ እንደሆነ ስለምታውቅ ነው እሷ ራሷ ገፍታ እንደዚህ የምትናገር። ሞር አክት እያደረግክ ነው ብላለች። ልኩን ነግረዋለች ለቡራ ማለት ነው። እና ምክንያቱም ከፍፄ ጋር ፕራንክ ስለሰራች በቃ ፕራንክ ነው፣ ሌላ ምንም አጀንዳ የለውም። እና ሌላ ምንድን ነው? ስለዚህ ከፊት ለፊት እኛ ጥሩ ነገር ነው የምንጠብቅ ቡራችን ማለት ነው። ይሄን ነገር አሳጥረውና የሀይሚን 300 ሺህ አክብርላት፣ የምሬን ማለት ነው። 300 ሺህ አክብርላት። ከዛ ደግሞ ያንተ 350 ሺህ ይቀጥላል ማለት ነው። እና ምክንያቱም የሀይሚን 300 ሺህ አከብራለሁ ሲል ስለነበር ማለት ነው። በነገራችን ላይ ከ300 ሺህ ጋር ተያይዞ ሀይሚም የሆነ ስራ እየሰራች እንዳለ እየሰማችሁ ነው አይደለም? ስታወራም አንዳንዴ እኔ እየሰማሁ ነው ብያለሁ። እና እሱንም አብራት አበስረናለች ብዬ እኔ በጉጉት እየጠበቅኩ ነው። ሀይሚ የሆነ ስራ በግሏ መሰራው አላት፣ ሱቅ ይሆናል ብዬ አስባለሁ። እሱን ደግሞ ከምታከብረው ከ300 ሺህ ጋር አብራ ልታሳየን ትችላለች ብዬ ነው እኔ በጉጉት የምጠብቀው። ብቻ ግን አሁን ምንም ይሁን ምን እየሰሩ ያሉት ነገር ብሩክና ፍፄ ማለት ነው ሀይሚን ነው ፕራንክ እያደረጓት ያለው። ግን ደግሞ ማስረዘም የለባችሁም። ልጅቱ በውሸትም ቢሆን መጨነቅ የለባትም። የምሬን ማለት ነው። ቆይ እኔ ፕራንክ ማድረግ የለብኝም ብላለች። እና እንግዲህ የምትሳደቡ ሰዎች ደግሞ ረጋ ብላችሁ ቆም ብላችሁ አሪፍ አስተያየት ምን ማድረግ እንዳለባቸው በመደገፍ ብቻ ነው ሀሳብ መስጠት ያለባችሁ። ቡራችን ደግሞ ወይ ረስቸው ይቅርታ፣ ግን ፎቶውን ፖስት እያደረግን ነበር። ቡራችን 350 ሺህ ስለገባ በጣም ደስ ብሎኛል። ኮንግራ የኛ ጀግና